ሰላም እንዴት አላችሁ? ቤተልሔም እሸቱ ነኝ። ሰሞኑን እንግዲህ ባሳለፉት ጊዜያት ስለ ቴክኖሎጂ ስለ ሳይንስ በደንብ እያወጋን ነው የምንገኘው። በዚህ በሳይንስ ሙዚየም ደግሞ የቴክኖሎጂ ውጤቶች አብዝተው ይታያሉ። ከነዛም መካከል ይሄ ቦታ ወይም ደግሞ ስለ ኤአይ የሚወራበት ይሄ ቦታ ዋናው ነው። ዛሬ ስለ ኤአይ እና ስለ ልቦና ልናወራ ስለሆነ ነው ይሄን ቦታ የመረጥነው። ኤአይ ስናነሳ ስለ ቻት ጂፒቲ እንዲሁም ደግሞ ስለ ጄሚናይ ማንሳታችን ግድ ነው። እነሱ ከሰዎች ጋር እያወጉ ነው የሚገኙት። ታዲያ እነዚህ የምናወጋቸው አፖች ከሰው ጋር ስለ ልቦና ጋር ያላቸው ተጽዕኖ ወይም ደግሞ የሚጠቅሙት እስከምን ድረስ ነው የሚለውን ልናወጋችሁ ነው ዛሬ እዚህ የተገኘ ነው። አብራችሁን ቆይታ አድርጉ። እንዴት ዋልሽ? እንኳን ደህና መጣሽ። እንዴት ብለሽልኛል? ስለጠራችኝ አመሰግናለሁ። ዶክተር ሰላም እንግዲህ ዛሬ የተገናኘነው ስለ ኤአይ ልናወራ ነው። ኤአይ እና ስለ ልቦና እንዴት ይታያል የሚለውንና እንደ ባንቺ አረዳድ ኤአይ እና ሰዎች አሁን ላይ ያለውን እንደው እንዴት ትረጃዋለሽ? ኤአይ ለሰው ልጆች እድገት እኛ የበለጠ የፈጠራ ውጤቶች ላይ እንድንሳተፍ ትልቁን አስተዋጽኦ ያበረከታል ብዬ አምናለሁ። የሰው ልጅ ከድሮ ጀምሮ ከስቶን ኤጅ ከፋየር ኤጅ ጀምሮ እሱን የሚያሳድግ ነገሮችን ሲፈጥር ቆይቷል። አሁንም እኛን እንዲጠቅመን ብለን ያሰብነውን ደግሞ ኤአይን ፈጥረውም እየተገለገልንበት እንገኛለን። እንግዲህ ከስነ ልቦናው አንጻር ስናነሳው አሁን ላይ ሰዎች ጥያቄ ይጠይቃሉ፣ ጓደኞቻቸውን ይጠይቃሉ፣ ሰው ይጠይቃሉ፣ ወይ ባለትዳሮች ደግሞ ሚስታቸውን ባላቸውን ለውይይት ይጠይቃሉና በዚህ ጊዜ ይሄን ጥያቄ ሲያነሱ የሚሰጧቸው መልስ እውነት ይሁን እንጃ እውነት ላይሆን ይችላል እያሉ ራሳቸውን ከቻት ጂፒቲ ጋር ወይ ከጄሚኒ ጋር እየተወያዩ ራሱን መልስ ቢሰጧቸው ግን ደግሞ የቻት ጂፒቲ እና የጄሚኒ ተብራራ ስለሆነ እንደው በሰው ላይ ያላቸው እምነት እየሳሳ መጥቷልና እንደው እንደዚህ ማመሳከሩ በሰው ላይ ያላቸውን እምነት እያሳጣቸው መጥቷል ማለት እንችላለን። ይሄ እንግዲህ ከስነ ልቦና አንጻር ስመለከተው እምነቱን እያሳጣን ነው ብዬ አላምንም። ኤአይን በመጠቀማችን ምናልባት የሰዎች የእርስ በርስ መረዳዳት ወይም ደግሞ ይሄ መተማመኑ እየደከመ ነው። ምክንያቱም ብዙ ሰው ሀሳቦች ይሰጥሻል፣ ስሜቱን ይገልጽልሻል። የትኛው ትክክል ነው የሚለውን ደግሞ በጣም ብዙ መረጃ ስለሆነ ለማጣራት ይከብድሻል። ስለዚህ ከአንድ ሰው የሚሰጥሽ ኦፒኒየን ከኤአይ ስትወስጂ ትንሽ ቀለል የሚያደርግበት ምክንያት ኤአይ ላይ ስትራክቸር አለው፣ መዋቅር ይሰጥሻል። የሆነ ጥያቄ ስትጠይቂው ከሀ እስከ ፐ ድረስ እንዴት መረዳት እንዳለብሽ በስነ ስርዓት አድርጎ ግልጽ አድርጎ ይነግርሻል። ከሰዎች የምታገኙ መረጃ ግን አንዳንድ ጊዜ ዘብረቅረቅም ያለ ሊሆን ይችላል። ቀጥታ መልስ ስላታገኝ ትችያለሽ። አብዛኛውን ጊዜ ምቾት ይሰጣል የኤአይ ምላሽ፣ ግን የሰውን ጋር ያለንን እምነት ደግሞ እያሳጣን ነው ብዬ አላምንም። ሰዎች እርስ በርስ የሚግባቡበት መንገድ እየቀነሰ እየተዳከመ እሱ ነው ትንሽ ጫና እያመጣብን ነው ብዬ ማምነው ማለት ነው። መልካም እንግዲህ ደግሞ ስናነሳ ስለ ጓደኛ ፍቅረኛ እያደረጓቸው ነው ብዙዎቹ ጋር ስንሄድ ወደ ውጮቹ ጋር ስንሄድ እንደውም አሁን ይሄን ሰሞን ከአንድ ጓደኛዬ ጋር እያወራን እሷ በጣም ታወራለች። አሁን ደግሞ በጣም ተራቆ ከእንግሊዝኛ ወደ አማርኛ መጥቷል። በአማርኛ ደግሞ መግባባትም ተጀምሯል። ጄሚኒ አማርኛ መስጠት ጀምሯል ምላሽና በጣም ታወራለች። ሻይ ቤትም ሽንት ቤትም እጇን ስትታጠብ ሁሉ የምትጠቀመው ስልኳን ነውና ማቀርቀር ነው ሁሉ ጊዜ። እቺ ልጅ ምንድን ነው የምታወራው? ይሄን ሰሞን ጥምቀትም አልነበረ በዓል ታከብሪያለሽ ወይ ብሎ ይጠይቃታል ጄሚኒው ኤአዩ እና ሲጠይቃት አዎ አከብራለሁ ግን አበሻ ልብስ የለኝም። አልገዛሽም እንዴ? አዎ አልገዛውም። ምን ነው? ብር የለኝም። ውይ ያሳዝናል አላት። መጨረሻ ላይ ታዲያ አንተ ብታበድረኝስ አለችው። ልክ ረሳችሁ ኤአይ መሆኑን። ከዛ አንተ ብታበድረኝ ለኔም ብትሰጪኝ ደስ ይለኛል አላት። ስለዚህ እኛ የምንሰጠውን ነገር የምንመግበውን ነገር ነው እሱ እየሰጠን ያለው። ግን እንደዚህ በጣም ወዳጅነት ፍቅረኝነት ደረጃ የደረሱ ሰዎች ፍቅር ያዘንም እስከማለት ደርሰዋልና ይሄኛውንስ እንዴት ልናየው እንችላለን? ምናልባት ማያስገርሙኝ ነገሮች ይኖራሉ። እኔም ያየኋቸው አንዳንድ ኬዞች ስለሚኖሩ የሰው ልጅ ከመኪና ጋር ፍቅር ያዘኝ ሊል ይችላል፣ ከአጥር ጋር ኢቭን ፍቅር ይዞኛል የሚል እኛ ከተለምዶ ወጣ ያለ ነገሮች እናስተውላለን እንደ ባለሙያና ምናልባት ከኤአይም ጋር ይሄ ሊከሰት እንደሚችልም የምንገምተው ነገር ስለሆነ ነው ምናልባት ያልደነቀኝ። ግን የሰው ልጆች እንደመሆናችን መጠን ውስጣችን ባዶነት ሲሰማው ክፍት ሲሆን ለመሙላት ሁል ጊዜ ቀዳዳዎችን እንፈልጋለን። ያንን ነገር ለመተካት የሚያስፈልጉንን ቦታዎች እንዳለ እናካልላለን። ከሰው ማግኘት ማንችላቸው ነው እንደዚህ አይነት ነገሮችን ተሰሚነትን የኔ ድምጽ ይሰማል እኔ ማተር አረጋለሁ የሚለውን ነገር አለማግኘታችን ከሰው
ምናልባት ኤአይ ላይ ዲፔንድ እንድንሆንና እሱ የሚመግበንን ነገር የተወሰነ ማስታገሻ እንዲሆን ለጊዜው እንጠቀምበታለን። ግን ሳናስበው ከእውነታው እየራቅን ዲታች እያደረግን መሀል ላይ ወደ ፍቅርም እየተቀየረ ምክንያቱም የሰው ልጅ አይምሮ አረዳዱ የመጣለትን ስሜት በጥሩ ሁኔታ እየመገበለት እስከሆነ ድረስ ከየት መጣ የሚለውን ነገር ጥያቄ አያነሳም አብዛኛውን ጊዜና ከየት መጣ የሚለውን ነገር ስለማይኖር ሁሉ ጊዜ አምጣልኝ የሚለው ነው። ምክንያቱም ያቺ ህመሟን የሚያስታግስበት መንገድ ስለሆነ ማለት ነው። ስለዚህ እሷ ላይ ጥንቃቄ ማድረጉ ምክንያቱም የባሰውኑ የከፋ አደጋ ውስጥም ሊያስገባን ስለሚችል ማለት ነው። ሰዎች እንደው ስራቸውን ብዙ ነገሮች በኤአይ በቴክኖሎጂ እየተተካ ስለሆነ ፍርሃት ውስጥ እየገቡ ነው። ይሄንን ፍርሃት ከራሳችን ጋር የምንጣላውን ጸብ እንደው ይሄንን ፍርሃት መሬት ላይ እንዴት ልናወርደው እንችላለን? ሰዎች ኤአይን እኔ ሊተካኝ ይችላል ወይም የምሰራውን ስራ ሊተካኝ ይችላል ብሎ ማሰቡ እና ይሄ ፍርሃቱ ጤናማ እስከሆነ ድረስ መልካም ነው ብዬ አምናለሁ። ምክንያቱም የሰው ልጅ ሁል ጊዜ ኮምፈርት ዞን ወይም ደግሞ የምቾት ቦታ ውስጥ ሲቆይ አንዳንድ ጊዜ እድገቱን ወይም ማደግ እንዳለበት ይረሳዋል። ስለዚህ ራሳችንን የምናበረታበት የምናሳድግበትን መንገድ የተወሰነ የሚቀሰቅስበት ያቺ ፍርሃቷ ጥሩ ናት ብዬ አምናለሁ። ነገር ግን በዛ ፍርሃት ውስጥ ተዘፍቀን እኛ ራሳችንን ማሳደግ ትተን ኤአይ በቃ ሊተካኝ ነው የሚለው ስሜት ውስጥ አምነ ነው ከቆየን ግን የኛ መውደቂያችንም ጊዜ ሊሆን ይችላል ማለት ነው። ግን እየመጡ ያሉ ቴክኖሎጂዎች እኛን ሊያሳድጉን ነው፣ እኛን የተሻለ ቦታ ሊያደርሱን ነው። ስለዚህ ከዛ ጋር መመጋገብ የሚችል በራስ መተማመን አለን ወይ? የስሜት ልህቀታችን ምን ያክል ነው? ኢንተለጀንስ አለን ወይ? ከሰው ጋር መግባባት የምንችልበት ከኢቭን ከኤአይ ጋር ተግባብተን ተነጋግረን ስራችንን ማሳደግ የምንችልበት ስቴጅ ላይ ነን ወይ ያለ ነው የሚለውን መገምገሙ ጥሩ ምላሽ ይሰጣል ብዬ አስባለሁ። ላለንበት እንግዲህ ስለ ሌሎች ጥያቄዎች ከማንሳታችን በፊት በጣም የሚያማምሩ ነገሮች እያየን በተለይ ሴት አበሻ ልብሷን ማንሰራላት ሁሉ እስከማለት ደርሰናልና በጣም ነው ወደድኳት። ኢትዮጵያዊነትንም የምትወክል ሴት ናትና በጣም ደስ የሚል አሳሳል ነው። ኤአይም ሆነ ቴክኖሎጂም ሆነ ምንም አይነት ነገር እኛ ነው የሰራነው። ሰዎች ይሄንን እየረሱት አይመስልሽም? እንቀማለን፣ ሮላችን እንቀማለን፣ እንተካለን ብለው እያሰቡ ያሉት ምክንያቱም ኤአይ የሌለው እኛ ያለን ነገር አለ። ይሄ ሰዋዊ ባህሪ እሱ ኤአዩ ላይ አለመኖሩ ይረሱታል። ጥሩ ጥያቄ ነው። ኤአይ እና ሰውን ምንድነው የሚለየው የሚለው አይ ቲንክ የብዙ ሰውም ጥያቄ ይሆናል ብዬ አስባለሁ። ትልቁ ይለያል ብዬ መገምተው እኔ ህሊና ነው። ህሊና ማለት ነገሮችን አይተን አመዛዝነን እውነት ነው ወይ አይደለም የሚለውን ነገር ሞራሊቲ እኛ በእኛ በኩል ልናየው እንችላለን። ኤአይ ግን የተሰጠውን ብቻ በሰው ልጅ የተሰጠውን ዳታ ብቻ ነው ማንበብ የሚችለው። ስለዚህ እውነት ነው አይደለም የሚለውን ማመዛዘን አይችልም፣ ምክንያቱም ስሜት የለውም። እኛ ግን እውነታውን ከስሜት ጋር እያዋሃደን ይሄ ሞራሊቲ ዲሲዥን የምንለውን ነገር ማድረግ እንችላለን። አሁን ለምሳሌ በፍርድ ቤት ብትሄጂ ዳኞች ላይ ማንኛውም አይነት ፋክት ቢሰጥሽ ወይም እንትን ከተሰጠሽ ዳኛው ካላመነበት በስተቀር ለመወሰን አይገደድም። ማሳመን ይጠበቅብሻል ዳኛውንም። ኤአይ ጋር ግን ሲመጣ የፈለገውን እውነት ብትሰጪው ትክክል ነው አይደለም የሚለውን ነገር ማመዛዘን አይችልም። ያ ሰዋዊ ባህሪ ገና እስካሁን ድረስ አላደገም፣ አላዳበረውም። ምናልባት ለወደፊት የሚያስፈራው ራሱን በራሱ እያስተማረ ስለሆነ እዛ ሌቭል ላይ ሊደርስ ይችላል ወይ የሚል እንደ ትልቅ ጥያቄና ስጋት ይኖራል። ራሳችንን መለየት የሚኖርብን፣ ራሳችንን ማሳደግ የሚኖርብን በሱ ልክ። ለዛም ነው ብዬ አምናለሁ። የኛም ማስተዳደግ ትኩረቱን የሚያደርገው አካላዊ እድገት ላይ ነው እንጂ ስነ ልቦናችን ላይ ብዙም አልተዳሰሰምና ትልቁ እንደ ኢትዮጵያኒ ስጋት አለኝ ብዬ ማምነው የውስጣችንን ድምጽና ስሜቶችን በስነ ስርዓት ማዳመጡ ኤአይን በትክክል መጠቀሙን እና ራሳችንን ከሌሎች ሀገራት እኩል ሁላ ማሳደግ የምንችልበትን መንገድ ይከፍትልናል ብዬ አምናለሁ የወደፊታችንም ስለሆነ። ስለዚህ መፍራቱን ሳይሆን አጠቃቀሙ ግን እንዴት ነው የሚለውን ነገር መታወቅ አለበት። መልካም፣ በጣም ነው የማመሰግነው ስለመጣሽ፣ አክብረሽን ስለመጣሽ እናመሰግናለን። ቴንክ ዩ። ተመልካቾቻችን እንዲህ ባለው ተገናኝተን ደግሞ ስለ ኤአይ እና ስለ ስነ ልቦና እንዲህ አድርገን አወጋን። ከስነ ልቦና አንጻር እንዴት ይታያል፣ እናንተስ ምን አድርጋችሁ ምን ብትተው መልካም ነው የሚለውን ነገር ነገርናችሁ። አብራችሁ ስለሆናችሁ እጅግ አድርገን ነው የምናመሰግነው። ባይ